ሜሪትስ ፕሮፐርቲ እንኳን ለፈረንጆቹ አዲስ ዓመት በሰላም አደረሳችሁ እያለ ከ35% ታላቅ የዋጋ ቅናሽ ጋር ተመልሷል። ሜሪትስ ፕሮፐርቲ ባለ አንድ መኝታ ሽያጭ ማጠናቀቃችንን ከወዲሁ እየገለጽን ባለ ሁለትና ባለ 3 መኝታ አፓርትመንቶችን በጥሬ ገንዘብ ለሚከፍሉ በካሬ 68000 ብር የ35% ቅናሽ የተደረገባቸውን የመኖሪያ አፓርትመንቶች ይዞሎት ቀርበዋል። ይህ ሳይት ከቤተ መንግስት አቅራቢያ ላይ የሚገኝ ሲሆን አራዳ ፓርክና ፍሬንድሺፕ ፓርክን ከፊትና ከኋላ እየተመለከቱ ይኑሩ ይሎታል። ባለ 2 መኝታ በ6.4 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ8.8 ሚሊዮን ብር አጠቃላይ ክፍያ አቅርቦላችኋል። በዚህ ቅንጡ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃቸውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትን በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሜሪትስ ፕሮፐርቲ። ትዕግስታችን ልክ አለው። ክልሉ አይቶን አያውቅም። ኋላ ቀሩ ቡድን ከተፈናቃዮች ጉሮሮ ነጥቆ ለጦርነት እየተዘጋጀ ነው። ከህዝቡ በፊት እኛን እንዳን የሚል ኋላ ቀሩ ቡድንና ተባባሪዎቹ፣ እነዚህ መሪ ሐሳቦች ናቸው። ትዕግስትም ልክ አለው። ክልሉ አይቶን አያውቅም። ኋላ ቀሩ ቡድን ከተፈናቃዮች ነጥቆ ለጦርነት እየተዘጋጀ ነው። ከህዝቡ በፊት እኛን እንዳን የሚለው ፕሮጀክት የፈጠረው ችግር ነው። አራቱን ነገሮች ሲሪየስሊ እናነሳቸዋለን። ቀደም ብዬ እንደጠቀስኩት በዚህ ጉዳይ ላይ አይኑን በጨው አጥቦ እና አይነ ደረቅ ሆኖ የመጣው ህወሓት ነው። ከሱም አልፎ ትዕግስት ልክ አለው የሚል ማስፈራሪያ በመግለጫው ላይ አስፍሯል። ጅራፍ ራሱ ገርፎ ራሱ ይጮሃል። ህወሓት ምን አለ? ምንድን ነው ያለው ህወሓት? ዛሬ ነው ያወጣው መግለጫ። እጠቅሳለሁ። የትግራይ ሉዓላዊነት በመውረር እና በታጠቁ ኃይሎች አማካኝነት በትግራይ ህዝብ ጥቃት በመፈጸም ህዝቡን ለማጥፋት የሚረዱ ሴራዎችን አንታገስም። ትዕግስትም ልክ አለው። እንግዲህ ከራሁ ጋር ያይዞ ማለት የትግራይ ሉዓላዊነትን በመውረር እና በታጠቁ ኃይሎች አማካኝነት በትግራይ ህዝብ ጥቃት በመፈጸም ህዝብን ለማጥፋት የሚደረጉ ሴራዎችን አንታገስም። ጅራፍ ራሱ ገርፎ ራሱ ይጮሃል እንደሚባለው ማለት ነው። አንደኛው እሱ ነው። ሁለተኛ የፕሪቶሪያ ስምምነት በፌዴራል መንግስቱ ምክንያት አልተገበረም። 2 ሶስተኛ የፌዴራል መንግስቱ በትግራይ ህዝብ ላይ በተለያየ መንገዶች የዘር ማጥፋት ዘመቻውን ቀጥሎበታል። ፌዴራል መንግስት የዘር ማጥፋት። አራተኛ ዓለም አቀፍ ማህበረሰብ በተለይም የፕሪቶሪያ ግጭት ማቆም ስምምነት አደራዳሪዎች ስምምነቱ ተግባራዊ እንዲሆን ታሪካዊ ኃላፊነታችሁን ተወጡ። ኢግኖር አደረጋቸው። የዓለም አቀፍ ተቋሙ መስሬ ተወጡ ማለት ጀመረ። ይሄ የህወሓት መግለጫ ነው። ትዕግስትም ልክ አለው ባይሞነው ነው። እሺ ከዛ በኋላስ ምን ልትሆን? እሺ ትዕግስት ልክ አለው። ከዛስ ደንዋት ንገረና የምታደርገው የዚህ የእንትኗ ነገር ሆነ እኮ የእንቁራሪቷ ነገር ሆነ። ኢኔኒ ኬስ 1-3-4 መረጃዎች ልንገራችሁ። እጄ ላይ ያሉ መረጃዎች አንዳንዶቹ የምታውቋቸው ናቸው።
አንደኛው መረጃ ይሄ እዚህ አካባቢ ያሉት ሰዎች የተፈናቀሉት አካባቢ ያሉ አስተባባሪዎች የህወሓት አባላትና ወኪሎች ናቸው። አንደኛው መረጃ እሱ ነው። በየቦታው ይሄ በተለይ የተጠቀሰው ቦታ ላይ ያሉት ተፈናቃዮች የሚያስተባብሯቸው የሚባሉት አካላቶች የህወሓት ካድሬዎች ናቸው። እዛው ተፈናቃዮች ቁጭ ብለው ማለት እና ብዙዎቹ በቀደመው ጦርነት ወቅት ቀድመው ሸሽተው ልክ ተፈናቃዩ ሲመጣ ደግሞ እኛ አስተባባሪዎቻችን ናቸው ያሏቸው ሰዎች ናቸው። በስም ዝርዝር ይታወቃሉ። ሚኪ ራያንም ሚኪን ሳናግረው ነበረ። በዚህ አጋጣሚ ክሬዲት መስጠት ስላለብኝ ሶሎዳ ሚዲያ ዝርዝር ነገሮችን ያውቃሉ። ሌሎች ሰዎችንም አናግሬያለሁ፣ ግን ፎሪስ ክሬዲት በጦርነቱ ወቅት ቀድመው ሸሽተው የነበሩ ነው አሁን ተመልሰው የተፈናቃዮቹ መሪ የሆኑት ማለት ነው። አንደኛው እሱ ነው። ሁለተኛ አሁን ደግሞ ተፈናቃዮቹ እንዳይመለሱ ሊስት የሚያስፈራሩት እነዚህ አካላቶች ናቸው። ፓርቲ አቋቁመዋል። ይዣቸው እመጣለሁ ከነ ፓርቲ ሊስት ይዘው እከሌ የሚባል እንመለስ እያለ ነው፣ እከሌ የሚባል እያስተባበረብን ነው፣ እከሊት የምትባል ህወሓትን ትጠላለች። ቁጭ ብለው በሊስት ይሄ ምንድነው የሚባለው በእነሱ ፕሮፋይል የሚሉት ረሳሁት። ፓርቲ ውስጥ እያለው አውቀው ነበረ። ጽብጻብ ነው የሚባለው። ጽብጻብ ይዞ እከሌ አደናቃፊ ከመንግስት ጋር ያለ የነ ጌታቸው ደጋፊ መለሳለሁ ወደ ቦታው የሚል ሊስት ይዘው ሲነግረን ማለት ነው። ወይም ኦርኔል ይሉታል፣ ወይም ጽብጻብ። ይሄንን ይሰራሉ እዛው። እነዚህ ሰዎች የህወሓት ካድሬዎች ናቸው። ሶስተኛ 15 ኪሎ ነው የሚሰጣቸው። እንደሰማሁት 15 ኪሎ ነው የሚሰጣቸው። ከ15ቱ ኪሎ 3 ኪሎ እየቀነሰ ይወስዳሉ። 3 ኪሎ ለውድባችን እና ለኛ ያሉ ማለት ነው። ውድብና ማለት ፓርቲያቸው ድርጅታቸው ማለት ነው። አራተኛ ለህወሓት መዋጮ ሲያስፈልግ መዋጮ የሚያሰባስቡት እነዚህ ሰዎች ናቸው። በአንድ ወቅት ታስታውሳላችሁ ኤንጂኦ በእንትን ላይ ወጣ በይፋ በኢንተርናሽናል ዓለም አቀፍ ሪፖርት ተፈናቃዮቹን 200 ብር አስከፍሏቸው። ተፈናቅሎ 200 ብር ለማ ለውድብና ለድርጅታችን ለዋት ማጠናከሪያ። አንዱ መረጃ ይሄ ነው። በደንብ እንድትሰሙ ነው እየነገርኳቸው ያለሁት። እነዛን ተፈናቃዮች የሚጠረንፉ ጽብጻብ ይዘው ፕሮፋይል ምንድነው አጠሪ እንትን ይዘው እከሌ መፈለስ ይፈልጋል፣ እከሌ መመለስ አይፈልግም፣ እከሌ የጌታቸው ረዳ ነው፣ እከሌ የኛ የህወሓት ነው፣ እከሌ ቅሬታ ያስነሳል፣ እከሌ ጸብ ያስነሳበናል። ሊስት አውት አድርገው ከነከሌ ኢቭን ወደ ሚዲያ ሲሄዱ እንኳን እነከሌ ወደ ሚዲያ ይቅረቡ፣ እነከሌ አይቅረቡ። ከተፈናቃዮችም ኦሪንቴሽን ይሰጣቸዋል ወደ ሚዲያ ሲሄዱ። አንዱ ይሄ ነው። ሁለተኛ
ተፈናቃዮች አካባቢውን ለቀው በሌላ እንዲሰፍሩ ህዋት ይፈልጋል አሁን ሁለተኛ ያገኘሁት መረጃ እሱ ነው ቻሌንጅ ያርጉ ወተው እንዳልኩት ሪፈረንስም ነው አንስቻለሁ ኤሪያው አሁን ያሉበት ተፈናቃዮች ይሄ ጸጽ የሚባለው ቦታ ላይ ዋነኛ የወርቅ ማዕድን የሚሰራበት ቦታ ነው ህገወጥ የወርቅ ማዕድን ማለት ነው ሶ የቲፒኤልኤፍ እና የቲፒኤፍ የጦር አዛዦች ቦታውን ይፈልጉታል ስለዚህ እነዚህን ሰዎች ማፈናቀል ይፈልጋሉ ሌላ ቦታ ይፈልጉላቸዋል ሌላ ቦታ በአንድ ወቅት የህዝቡ ራሱ ተፈናቃዩ ወጥቶ ተቃውሞ አሰምቶባቸዋል የሚያደርጉ ይሄ የሚረጩትን ኬሚካል እኛ በዚህ በረሃብ እየሞትን እናንተ ወርቅ እያመረታችሁ ምናምን ብሎ ተቃውሟቸዋል ባለኝ መረጃ ሶ ህገወጥ የወርቅ የሚያወጡትንም ተቃውሟል እዛ ሽሬ አካባቢ ያለው ማለት ሁለተኛ ያጋለጧቸው ነው የሚያመጡትን ኬሚካል ወዘተ የሚሰማሩትን ሰዎች ምናምን ተፈናቃዮቹ ያጋለጧቸው ከዛ ቦታ አንስተው ሌላ ቦታ ማስፈር ይፈልጋሉ ሁለተኛው ቁም ነገር እሱ ነው ሁለተኛው መረጃ ሶስተኛ ተፈናቃዮቹ ራሳቸው በአንደበታቸው የተናገሩት ነገር አለ በአንደበታቸው ተሰማላችሁ እኔ አይደለሁም ሪፖርተር ነው የጠየቃቸው ምስጋና ለሪፖርተር ለዛሬ ዜናቸው ህወሓትም ሆነ ጊዜያዊ አስተዳደሩ ጠይቆንም አያቅም ደርሶልን አያቅም ዞር ብሎ አይቶን አያቅም ከርዳታ አንፃር ማለት ነው ምንም ታወሩት ዞር ብሎ አይቶን ጠይቆን አያቅም የድምጽ ነው ያለው የድምጽ ማስረጃ ማንንም ከጊዜ ያስተዳደሩ ከምኑ አሁን ማህበራዊ ድረገጹ ምናምን ሲያሟሙቀው እንጂ ዝም ምን ያሉት የማሽላ ድጋፍ የሚደረግባቸው አንዳንድ ጊዜያት ቢኖሩ ለጤና ተስማሚ እንዳልሆነ የገለጹት ተፈናቃዮቹ የክልሉ መንግስት አይቷቸው እንደማያውቅ ጠቅሰው ችግሩ ከቀናት በፊት በተለያዩ የማህበራዊ ትስስር ገጾች ትኩረት ካገኘ በኋላ ግን የክልሉ መንግስት እንደጎበኛቸው አብራርተዋል ሰማችሁ የክልሉ መንግስት ጠይቋቸው አቅ ማህበራዊ ድረገጹ ምናምን የሆነ ነገር ሲለው ነው ይደንግጥ ሄዱት ዛሬ መጥቶ ጓ የሚለው ማለት ነው ትግስታችን አልቋል የሚል አያችሁ ሴራውን በደንብ እንድትረዱ ቲክቶከሮቹም ያልኳችሁ ለዚህ ነው በዚህ ሴራ ተጠልፋችሁ እንዳትወድቁ ነው እኔ ፕሮቴክት ያረኳችሁ ያለሁት አንድ ቀን ታመሰግኑኛላችሁ ሴራ አለ ተንኮል አለ ህወሓት ምንም አይነት ተንኮል ከመስራት ወደ ኋላ አይልም በነገራችን ላይ ምንም አሁን የደረሰበት ስቴጅ ምንም ነገር ከማድረግ ወደ ኋላ አይልም አይድብን ተፈናቃዮቹ የክልሉ መንግስት አይቷቸው እንደማያውቅ ጠቅሰው ችግሩ ከቀናት በፊት በተለያዩ የማህበራዊ ትስስር ገጾች ትኩረት ካገኘ በኋላ ግን የክልሉ መንግስት እንደጎበኛቸው አብራርተዋል ዛለ ህንጻት አይድብን ከወረዳ ከዛው ምዕራብ የተፈናቀለ ህዝብ ያለን ከቃፍታ ሁመራ ከዛ የተፈናቀለ ሰብ ብዛቱ 14 ሺህ ያለን 14 ሺህ ያለው እሱ በጣም ትልቅ የሆነ እድሜ ትልቅ የሆነ ደም ብዛት ያለ ህዱ ህሙም ያለ አባት የለም ስድራ
እናት የለው ስድራ ብዙ 400 አለ እዛ ደግሞ ያለው ሁኔታት በጣም ያስከፍ የሆነ ከ330 አካባቢ ደግሞ የሞተ ሰው አለ ይሄ እንትን ከ150 የሆነ ከመስከረም ወደዚህ ነው ከተፈናቀለ ጊዜ እስካሁን ድረስ ጠቅላላው 330 ጀምሮ አዎ ከአራት ወር ከባቢ 80 የሆነ ብዛት በቃ ብዛት ያለው የተፈናቀለው ህዝቡ እና የደረሰው ችግሩ ደግሞ ይሄ ቆላ መሬት ነው በጣም ቆላ መሬት ነው ምግቡ ሲመገብ ነው ማሽላ 15 ኪሎ ብቻ ነው እንትኑ ወጣ ጸባ አለ አተር አለ ዘይቱን አለ ግን ወር አይደርስም ትልቅ ሰው ስላለ ደግሞ ሌላ ምግብ የለም ተጨማሪ ምግብ የለም ማሽላው ደግሞ ቀይ ስለሆነ እጫ አይሆንም ጋታ አይሆንም በቃ ከተሰራ እንጀራ ደግሞ ብዛቱ ሴት የላዩ ሰው ልጁ በቃ አረጋውያን ሰው ስለሆነ ይሄን ደግሞ ምግቡ ደም ስለሌለው ለሐራስ አይሆንም ለጥንስት አይሆንም በቃ በሱ የነቀለ ደግሞ የእንትኑ ያደረገ ነው ደው ያለቀ ነው ደው የፈጠረ ነው ከሱ ምግቡ ደግሞ እንትኑ ድቀት ስላለን ለምግቡ ምቹ አይደለም የተገኘ ችግር 5 አመት ብሎ በራብና በብርድ በፀሐይ ረሃብ አለ ሳሙና የለ ሕክምና የለ ውሃ የለ በጣም ችግር አለኝ ችግሩ በጣም ችግር አለ ከመራብ የተነሳ ህዝቦች በጣም ከፍ ያለ ችግር አለ በትግራይ ክልል የሚገኙ ተፈናቃዮች ሰቆቃ በበዛበት እንደሰማችሁት ነው ዞር ብለው አላዩዋቸው ዞር ብለው ዛሬስ ትግስትም ልካለው ይሄ ነው ፖለቲካ ማለት ፌደራል መንግስቱ እንዲገባ አሁን ፌደራል መንግስት ፌደራል መንግስቱ እንዲገባ እኮ አልተፈቀደለትም በኋላ 3ኛ 4ኛ ነጥብ መጣል እንዲገባ እኮ እንዲከታተል እኮ አይፈልጉም መጣላ መረጃ ሰጣችኋል ግን እንደሌላው እንደተቆረቆረ እንደተጨነቀ ሆነው ትግስትም ልካለው ይሉሃል መጡ ኧረ እባክህ ይሄው አጋለጠህ ተፈናቃይ ነው መጥቶ አይተውና አቁም በማህበራዊ ድረገጽ ሲጋለጡ ደንግጠው መጡ ከዛስ የክልሉ ሚዲያ ላኩ ከዛ በኋላ የትግራይ ሚዲያ ላኩ ከዛ በኋላ መጮህ አለበት ከዛ በኋላ ጩኸቴን ቀሙኝ ጅራፍ ራሱ ገርፎ ራሱ ይጮሃል ራሳቸው ይገርፉና ይጮሃሉ ከዛ ተመልከቱ እንዲህ አይነት ሴራ ውስጥ እንዳይገቡ ነው የአክቲቪስቶች ቲክቶከሮች ከጀርባ ያለው ፖለቲካ ይግባችሁ እያልኩ ነው እየሰራ ያለሁት አይተውና አቁም የጀነራል ታደሰ ወረደ አይተውና አቁም እነ ደብረጽዮን አይተነው አቁም ችግራችንን አቁም ማህበራዊ ድረገጹ አጋጋለው ሮጦ መጡ ከዛ በኋላ ኦን ሊያረጉት ሶስተኛው ነጥብ ነው አራተኛ ሶስት ቁም ነገር እስካሁን ነግሬያችኋለሁ አይደል አንደኛ ሁለተኛ ስል ያው ዝግጅት ዩዥዋሊ እንደዛ ስለሆነ አንደኛ ያልኳችሁ ምንድነው የተፈናቀሉት አስተባባሪዎች ስለነሱ ነው ያወራኋችሁ አንደኛ አስተባባሪዎቹ በሙሉ ቲፒኤልኤፎች ናቸው የቲፒኤልኤፍ ካድሬዎች ናቸው ቁጥሩን ምኑን መደበቁን ምኑን የሚሰሩት
ጽብጻብ ይዘው ከሌ ደጋፊ ከሌ ተቃዋሚ ከሌ መመለስ የሚፈልግ ከሌ መመለስ የማይፈልግ ከሌ ነጌታቸው ረዳ ደጋፊ እነ ከሌ ህዋት ደጋፊ ከሌ ምናምን የሚሉ ኢንተርቪው የሚደረጉ ሰዎች የሚለዩ የሚቀጡ ከ15 ኪሎ ከሚሰጣቸው 3 ኪሎ ቀንሰው የሚወስዱ ለፓርቲው እስከ 200 ብር መዋጮ የሚያሰባስቡ ይሄ ኢንተርናሽናል ኤንጂኦቹ ሚዲያውም ያወጣው ማለት ይሄ አንደኛው ነው። ሁለተኛ ቁም ነገር ያነሳውላችሁ ምንድነው? ተፈናቃዮቹ አካባቢውን ለቀው እንዲወጡ ይፈለጋል። ለምን? ኤሪያው የወርቅ ማምረቻ ቦታ ነው። ህገወጥ የወርቅ ማምረቻውን ተቃውሞ ያውቃሉ እነዚህ ሰዎች። የወጣውን ኬሚካል ተቃውሞ ያውቃሉ። ስለዚህ ዞር ሊያደርጓቸው ይፈልጋሉ። ሁለተኛ ያነሳውላችሁ እሱ ነው። ሶስተኛ ተፈናቃዮቹ በራሳቸው አንደበት አሁን እንደሰማ ነው አስተዳደሩ እነ ጀነራል ታደሰ ወረደ ሌሎቹም ጠይቀው አያውቁ። ዛሬ ግን ቡራ ከረዩ ትዕግስትም ልካለሁ። የኤርትራ ስደተኞች የነበሩበት ቦታ ነው። ኖበዲ አንድ ሰው አይቷቸው አቅም ዛሬስ እንዴ ትዕግስታቸው አለቀ በነሱ። አራተኛው የክልሉ መስተዳደርም ሆነ ጉዳዩ የሚመለከታቸው የትግራይ የአደጋና ስጋት አመራር ቢሮ ጉዳዩን ለፌዴራል መንግስት አደጋና ስጋት አመራር አላሳወቁ። ይሄም በጣም ጠቃሚ ቅድም ህግ፣ ስርዓት፣ አሰራር ብዬ ነግሬያችኋለሁ። ፕሮሲጀር አለ። እዚህ ነገር ላይ በጣም ጥንቃቄ ማድረግ ያስፈልጋል። አክቲቪስቶች እንዳትነካኩ፣ ከተቋማት ጋርም ስትነካኩ በህግና በስርዓት ተነካኩ። ቲክቶከሮች በዚህ ላይ አክቲቭ የሆናችሁ ብዙ ማሰባሰብ የምትችሉ በህግና ስርዓት ተነካኩ። ህግና ስርዓት አለ እዚህ ጉዳይ ላይ። ምን ማለት ነው? ፌዴራል መንግስቱና የክልሉ መንግስት የሚተሳሰሩበት የአደጋና ዝግጁነት ወዘተ የሚባል ድሮ ስሙ እሱ የሆነ አሁን ደግሞ የአደጋና ስጋት አመራር ኮሚሽን የሚባል አለ። ኮሚሽኑ ብድግ ብሎ ባፈተተው አይሄድም። የፌዴራሉ ክልሎቹ የራሳቸው ኮሚሽን ስላላቸው የክልሉ ኮሚሽን ይሄዳል። አጣዳፊ ነው ብሎ ካሰበ፣ ከአቅሜ በላይ ነው ብሎ ካሰበ መግለጫ ይወጣል፣ ሪፖርት ያደርጋል። ሪፖርት ካደረገ በኋላ ፌዴራል መንግስቱ ቲም አፕ አድርጎ በፍጥነት ይልካል። በፍጥነት ዊዝን 24 አወርስ ማለት ነው። በአይሮፕላንም በምንም አድርጎ ይልካል በአጣዳፊነት። ከላከ በኋላ የስጋት አደጋ ትንታኔ ይሰራል። የረሃብ ደረጃ ትንታኔ ይሰራል። ስንቶቹ ሲቨር ናቸው? ሌቭሎች አሉ። በነገራችን ላይ ሌቭል ይሰጣል። ሌቭል 4፣ ሌቭል 5፣ ሌቭል 1 ይባላል። ሌቭሎቹን ይሰጣል። መድኃኒት የሚያስፈልገውን አይደንቲፋይ ያደርጋል። ሌሎች ከሰፕሊመንተሪ የሚባሉትን ሪፖርት ያወጣል። ይሄን ያህል ብሎ ይዞ ይመጣና መግለጫ ይሰጣል። ኤንጂኦቹን ጠርቶ ዩኤስኤዲውን፣ ሲአርዴውን፣ የአፍሪካ ላይ ያሉ ኤንጂኦቹን፣ አገር በቀል ኤንጂኦቹን ይጠራቸዋል። እንዲህ አይነት አደጋ ደርሶብናል፣ ይሄን ያህል እንፈልጋለን፣ ስንት አላችሁ ያሰባስባል። ከዛ አክቲቪስቱም ሌላውም ይሄዳል ማለት ነው። ከዛ በኋላ እሱን ይዞ መጥቶ ወደ ቦታው ይሄዳል ማለት ነው። አሰራር አለው። እነዚህ ሰዎች ለፌዴራል መንግስቱ አልነገሩትም ለፌዴራል መንግስቱ ከየትም አላመጣሁትም። ማስረጃና መረጃ ነው ይዤ እየመጣ ያለሁት። አሁንም ሪፖርተር ጋር ነው የሚሄደው። ስሙት፣ የዛሬ ሪፖርተር አልነገሩንም ፌዴራል መንግስት። በጉዳዩ ዙሪያ ሪፖርተር ያነጋገራቸው የብሔራዊ አደጋ ስጋት ስራ አመራር ኮሚሽን የህዝብ ግንኙነት ኃላፊ ዶክተር አለማየሁ ወጫቶ በበኩላቸው በትግራይ የተከሰተው ችግር ከክልሉ አቅም በላይ መሆኑ
መረጋገጥ አለበት በማለት ተከታዩ ምላሽ ሰጥተዋል። እኛ ምንም ቢከሰት አንድ ዘው ብለን እንኳን አንገባም። ማንኛውም ነገር ላይ ገባ ስቴፕ አለው። እዛ ያለው ክፍል አልቻልኩም ብሎ ለክልሉ ያቀርባል። ክልሉ ደግሞ እውነትም የተባለው ልክ ነው ከኔ አቅም በላይ ነው ብሎ ለኛ ያቀርባል። ለኛ ሲያቀርብ ነው ምላሽ የምንሰጠው እንጂ ዘው ብለን በማንኛውም ነገር ላይ አንገባም። የመጀመሪያ ስቴፕ ሰዎቹ ችግር አለብን ብለው ከተናገሩ እዛ ያሉ ደግሞ ሰዎችን የሚያስተባብሯቸው ሰዎች አሉ። ሰዎችን በማንኛውም ጊዜ ከማንኛውም እንግልት ከማንኛውም አደጋ ስጋት እኛ መጠበቅና ከአደጋ ነፃ ስጋት ነፃ ሆነው እንዲኖሩ ማስቻል ነው። እኛው አተሊኳችንም ይሄ ነው። የክልሉ አደጋ ስጋት ስራ አመራር ኮሚሽን አለ ራሱን ችሎ ማለት ነው ባለበት በትግራይም በአማራም ሆነ በሌሎች ክልሎች በክልሎች በእያንዳንዱ ክልል በ12ቱም ክልልና በሁለቱም ከተማ አስተዳደሮች የአደጋ ስጋት ስራ አመራር ኮሚሽን አለ። ያ ኮሚሽን ደግሞ ከነዚያ ከካምፑ ወይንም ከሚኖሩበት አካባቢ ሰፊ ወይንም ከአቅማቸው በላይ ከሆነ ምን ስራ ሰራ የሚለው ይጠይቃል። እውነትም ይሄ ነው ይሄ ትክክል ነው እኛ ኮንፈርም እናደርጋለን ከኛ አቅም በላይ ሆኖ ነው ብሎ ካለ እኛንን ኢንተርቬንሽን ውስጥ ምንገባው ማለት ነው። ፌደራል መንግስቱን ኃላፊ እንዲሆን አቡ ኢኳሊ ፌደራል ገቨርንመንቱ መጠየቅ አለበት። መግባት እኮ አይችልም አቡ ታውቃቸው የለን መግባት አይችልም ፌደራል መንግስቱ እንዴ። ስለ ቲፒኤልኤፍማ በጣም አንደርስታንድ ማድረግ አለባችሁ። የምሬን ነው። you have to understand ቲፒኤልኤፍ ምንድን ነው የሚለው። እንኳን ተፈናቃዮች ጋር ሄዶ ከነሱ ጋር ሊያወራ ቀርቶ ፌደራል መንግስቱ ካወራማ እንመለስ የሚለውን ይዞ ሊመጣ ነው። እንዴት ነው የምናስበው? እነሱ እኮ ይቅርብኝ እዛ ውስጥ አልገባም። ፌደራል መንግስት መግባት አይችልም። ከገባማ ይጋለጣሉ። ከገባማ የህዝብ ድምጽ ሊወጣ ነው። ከገባማ ተፈናቃዮች መልሱን በራሳቸው ጉልበት የሚሄዱ ሰዎች እኮ ነበሩ። በቃን ብለው ይዘዋቸው እኮ ነው ያስቀሯቸው። ከፊሉ እኮ የለም። አሁን ተፈናቃይ የሚባል እኮ በነገራችን ላይ በወሬ ሚሊዮን ምናምን ይላሉ እንጂ የለም እኮ። እኔ አይደለሁም አሰፋ አብራን ጠይቁት፣ አመጣዋለሁ ቪዲዮን ከፈለጋችሁ። የለም ተሰዶ አልቋል። የሆነ ቦታ አልቋል። አዲስ አበባ ሄዷል። የሆነ ቦታ ሄዷል። እነሱ ቁጥሯን ይፈልጓታል። የቲፒኤልኤፍ ፒአሮችም ያልሆኑትም ሁሉም ይፈልጉታል። ዲዲያ እንትኑን ራሱ ይሄ አሁን እንደሚሉት ታጣቂ ያሉ 270 ሺህ ነው። እኔ ባለኝ መረጃ 70 ሺህ አይሞላም። 70 ሺህ አይሞላም። በነገራችን አሁን ባለው ጥሎ ሄዶ ተፈናቅሎ ምንም ብሎ አልፈልግም ብሎ 70 ሺህ አይሞላም ያለው። ስቲል ግን ከነሱ የምትሰሙት ነው 270 ሺህ ነው የምትሰሙት። 270 ሺህ ታጣቂ ይዘን ምናምን ሲል ነው የምትሰሙት። የላቸውም 270 ሺህ። ይሄም ተመሳሳይ ነው። አንደኛ ሊጋለጡ ነው። አሁን እኔ ባለኝ መረጃ ወደ ወልቃይትም ሂዱ ቢባል 1 ሚሊዮን ነው እንደዚህ ነው ብለው የሚሄደው አይሞላም። እንደዛ አይሆንም። ኖሚናል ቁጥር ነው ቁጥሩ። እጃቸውን መቅረቱ ሌላ ጉዳይ ነው። ባዶ አጨብጭበው መቅረታቸው እንዳለ ሆኖ ቁጥሩ የለም። ዞር ብሎ አያቸውም። ስለዚህ ፌደራል ገቨርንመንቱ አይነግሩትም። ካልነገሩት ምን ጠንቋይ ነው እንዴ? ዲፋክቶ ስቴት ሆኖ እኮ ነው እየኖሩ ያሉት። የሚፈልጉት ነገር ብቻ ሲሆን ነው መተው ኤፈርት ይከፈትልን፣ 60 ሺህ ቤት ልንሰራ ነው፣ ብድር ይሰጠን፣ ደሞዝ ይለቀቅልን ምናምን የሚሉት እኮ የነሱ እስከሆነ ድረስ ነው እንጂ ፌደራል መንግስቱ እኮ እንዲገባ አይፈልጉም። ይሄን አይታወቅም እንዴ? ይታወቃል እኮ። ስለዚህ ፌደራል መንግስቱ በሌለበት ጠንቋይ አይደለም፣ አይቀልብም። እንዴት አድርጌ ነው ተጠያቂ የማደርገው? ፌደራል መንግስቱ ተነግሮት አደጋ ላይ ነው ያለው፣ ረሃብ ላይ ያሉ ሰዎች አሉ ተብሎ ቢነገረውና ዳተኛ ሆኖ ቢቀመጥ አዎ አብረን መተን እንወቅሰዋለን። ቅድም የተናገረውን ሰው እየጨምረን ማለት ነው።
ግን የስራው ባለቤት በቀጥታ መጥቶ የተነገረኝ ነገር የለም እንትኑን ተከትለው ፕሮሲጀሩን ተከትለው አልሄዱም። ፕሮሲጀሩ ቅድም አንስቼዋለሁ። ሌላም ኤክስፒሪየንስ ልንገራችሁ የሰማሁት እንዲህ አይነት የሆነች ክስተቶች ይሄ የድጋፍ በጣም ከፍተኛ የሚፈልጉ በጌታቸው ረዳ ፕሬዝዳንት ሰሞን ተከስቶ ነበር ባለኝ መረጃ። ጌታቸው ረዳ ፕሬዝዳንት በነበረ ሰዓት ደን ጌታቸው ረዳ ከፌዴራል መንግስቱ ጋር ይነጋገራል። በደንብ ስሙ። የተሳሳተ መረጃ ካለ ወጥቼ የተሳሳተ ነው ብሎኛል ብዬ ነግራችኋለሁ። ጌታቸው ረዳ ፕሬዝዳንት በነበረ ሰዓት ተመሳሳይ ማለት በዚህ ረሃብ ምናምን ሳይሆን ድጋፍ ፌዴራል መንግስቱን ይጠይቃል። ፌዴራል መንግስቱ ድጋፍ ይዞ ሲሄድ ቲፒኤልኤፍ ከለከለ። ለምን ይከለከለ ይመስላችኋል? ጌታቸው ቅቡልነት ሊያገኝ ነው። ይሲ ማለት ውስጠ ሚስጥሩን እወቁት። ንገሯቸው፣ ለነዚህ ለአክቲቪስቶች ለቲክቶከሮች ንገሯቸው። ዝም ብለው እጃቸውን እሳት ውስጥ አይክተቱ። ጌታቸው ቅቡልነት ስለሚያገኝ ቢሞቱልን ይሻላል ብለው እርዳታው እንዳይመጣ አረጉ። አስተጓጎሉት እርዳታው። ጌታቸው ቅቡልነት ያገኛል፣ እንኳን አመጣህልን እናመሰግናለን ሊባል ነው። የሚተርፍ ህይወት አለ። በህይወት አይደለም እነሱ የሚያተርፉት። የትግራይ ህዝብ ከሚተርፍ ጌታቸው ቅቡልነት ባገኝ ይመርጣሉ። እነዚህ ሰዎች እኮ የትግራይ ጠላት የሚሉትን ከእስክንድር ነጋ እንኳን ያነሱ እኮ ናቸው። ሶሪ ሆን ብዬ ነው እስክንድር ነጋን ያነሳሁት። ከእስር ቤት ሲወጣ የኔ ጀግና ብዬው ነበረ በአንድ ወቅት ፕሮግራምም ስሰራ በቃ የኔ ጀግናዬ እስክንድር ነጋ ነው ብዬ ተናግሬያለሁ። የተናገርኩትን ነው የምናገረው። በአፍላ ጦርነት ወቅት ጀግናዬ ብዬዋለሁ። ያችን ቃሌን አላጥፍም። ልንገራችሁ ለምን ጀግናዬ እንዳልኩት ግን እስክንድር የዛ ወቅት እስር ቤት ሆኖ በወረቀት ላይ ቁጭ ብሎ ድንጋይና ምናምን ወረቀት ላይ ጽሁፍ ጻፍ። ድንጋይ አስደግፈው አውቃለሁ። ያን ነገር መጥቶ ብሩክ ይባስ አነበበው ጽሁፉን። እኔ መጀመሪያ ሃርድ ኮፒውን አይቼዋለሁ። በእውነት እንባዬ እየመጣ ነው ያነበብኩት። ከአንዳንድ የትግራይ ልጆች አውርተን በወቅቱ አፍላው ጦርነት ላይ እና ምንድን ነበረች የኔ ጀግና ያልኩት አንድ የትግራይ ሰው በረሃብ ከሚሞት ጎተራ ሙሉ እህል ቲፒኤልኤፍ ይውሰደው ብሎ ነው የጻፈው። የሂዩሚሊቲ የሰባይነት ጥግ የሲምፓቲ ኢምፓቲ የምትሉት በቁስል ውስጥ መግባትና ቁስሉ ማየት ብቻ ሳይሆን የቁስሉ አካል መሆን። አንድ የትግራይ ሰው ከሚሞት ጎተራ ሙሉ እህል ቲፒኤልኤፍ ይስረቀው፣ ግን ለአንድ እህል ይድረስለት ለትግራይ። እኔ ያ ስሜት መቼም ቢሆን እንዲቀረፍ አልፈልግም። የደነገጥኩት ይሄን ያለ ሰውዬ ከስር ሲፈታ ጦርነቱ ይደገም ብሎ ማለቱ የዛኔ ደነገጥኩኝ። በሪቪው ይምጣልኝ ሲል ሪሊ ትንሽ ምንድን ነው እያለ ያለው? አንድ ትግራይ ሰው ያለን ሰውዬ መጥቶ ገና ከእስር ቤት ሲወጣ ጦርነቱ ይደገም፣ መከላከያን ሄጄ ላመስግን፣ ምናምን ላመስግን፣ ታጣቂዎችን ላመስግን ሲል ሪሊ ትንሽ ደነገጥኩኝ። እውነት ለመናገር ምንድን ነው እያነሳሁላችሁ ያለሁት? አያይዙት፣ በደንብ አያይዙት። ጌታቸው ረዳ
ከፌዴራል መንግስቱ እርዳታ ሰብስቦ መጥቶ ህይወት አድን ስራ ቢሰራ የሱ ቅቡልነት ያድጋል። ካደገ ደግሞ አደጋ ውስጥ እንገባለን። ስለዚህ ከፌዴራሉ እርዳታ ይቅርብ። አስቀርተዋል፣ አደናቅፈዋል። ዛሬም ለፌዴራል መንግስቱ ያልነገሩበት ምክንያት ትዕግስትም ልክ አለው ስላሉ አይደለም። እንኳንም ተራቡ ነው እያሉ ያሉት። ቲፒኤልኤፍ እንኳንም ተራቡለት። መረባረብ ያለብን ለዛ ነው። ማዳን ያለብን ለዛ ነው። የረሃቡ አካል ነው እንጂ ረሃቡ እንዲጠፋ የሚፈልግ አካል አይደለም። ቲፒኤልኤፍ ረሃብን የፖለቲካ መጠቀሚያ መሳሪያ ነው የሚያደርገው። እሱ ነው ኢንስትሩመንት የሚያደርገው። ባይሆንማ ከዛ ከሚያወጣው ወርቅ ዱባይ ከሚልከው ኤርትራ ከሚልከው ቆረስ አርጎ እዛ ምስኪኖች እኮ ይሰጥ ነበረ። ከሚቀበሉት 15 ኪሎ 3 ኪሎ እየቀነሰ ከሚወስድ ማለት ነው። ለውድብና እያለ ለድርጅታችን እያለ ስለዚህ ፌዴራል መንግስት እንዲያቅ አላደረጉ። ዓለም ላይ ግን ትዕግስትም ልክ አለው ብለው መጡ። ለማነግረህ ነው ትዕግስትም ልክ አለ የምትለው? ይህ አራተኛው። አምስተኛ እነሱም አይሰለቹም፣ እኛም ከመጠየቅ ወደኋላ አንልም። አምስተኛው ነጥብ እሱ ነው። እነሱም አይሰለቹ፣ ደጋግመው ይናገሩታል። እኛም ደጋግመን ያለ መሰልቸት እንጠይቃለን። ምንድነው እሱ? ማነው ተፈናቃዮች እንዳይመለሱ የሚፈልገው? ማን ነው የሚፈልገው? እናንተም ሁሌም አንሱት፣ እኛም ሁሌም እንጠይቃለን። ማን ነው የማይፈልገው ተፈናቃዮች እንዳይመለሱ? ይሄ ነው መሰረታዊ ጥያቄ። ይሄ ነው መመለስ ያለበት። ከዛሬ 2 ዓመት በፊት 2015 የምታስታውሱትን ልድገምላችሁ፣ እነሱም እንዲሰሙ ደጋግመው እንዲሰሙ፣ እያነጠሩ ቢያወጡትም ደጋግመው እንዲሰሙ። አዲስ ኮምፓስ ነው የተናገረው። 2015 ብሔራዊ ኮሚቴ ተቋቋመ። ብሔራዊ ኮሚቴው ሲቋቋም የፌዴራል መንግስት ባለበት ዶክተር አብርሃም ከመከላከያ፣ አቶ ሬድዋን ከደህንነት፣ አቶ ተመስገን ምክትል ጠቅላይ ሚኒስትር፣ ኢታማዦር ሹሙ ፊልድ ማርሻሉ፣ የአማራ ክልል ባለስልጣናት፣ የትግራይ ክልል 3 ባለስልጣናት፣ ጌታቸው ረዳ ፕሬዝዳንት፣ ታደሰ ወረደ ምክትል ፕሬዝዳንት፣ ፍስሐ መንጁስ የጸጥታ ኃላፊ። ይህ ኮሚቴ ተመሰረተ። 14 ነጥቦች አወጣ። ደረሰኝ እኔ ቅድሚያ 14 ነጥብ ብዬ ያመጣሁት ሰበር አላልኩም እንጂ ልዩ መረጃ ብዬ መጣሁ። ተጫጫሃ ሰው ውሸት ነው ምን ነው በኋላ ወጡና 14 ነጥብ አሉ። እንዴት ተደርገው ተፈናቃዮች በምዕራፍ እንዴት እንደሚመለሱ በሁለት ፌዝ 1 ይሄ ፌዝ 2 ይሄ። ፌዝ 1 ላይ በነከሌ የአካባቢው የጦር አዛዦች ጀነራሎቹን ጨምሮ ከቲፒኤልኤፍም የቲፒኤልኤፍ ጀነራሎች ተስማሙ። እሺ ብለው ሄዱ። ትግራይ ሄዱ።
ፌዝ 1 ተጀመረ። በራያ አካባቢ የነበረው ነገር ተፈታ። እንደውም አንዳንድ የአማራ ባለስልጣናት፣ የአማራ ሊቃን፣ የአማራ ምናምን እስኪያኮርፉ ድረስ አስታውሳለሁ። እኔ ዶክተር ሲሳይ መንግስቴ ጋር ስንጨቃጨቅ ነበር። ኤርሚያስ የደረሰ መረጃ እንደዛ አይደለም፣ እያደረጉ ያሉት ነገር አደገኛ ነው። አንተና እንትና ያቀረባችሁት መረጃ እኔ ጋር አብሮኝ የሚመጣው ልጅ የነበረው ኃይለ ኢየሱስ የምታቀርቡት ነገር እንደዛ አይደለም እስኪለን ድረስ ጽሑፍ እስኪጽፍብን እስክንጠራው ቅር እስኪላቸው ወደ ራያ ወዘተ የሚባሉት ቦታ ያው ምግጥ ሰው አንዳንድ ቦታ ታጣቂ ይዘው ገቡ። ኦኬ ተገመገመ። የአካባቢው ጀነራሎች ራሳቸው ወጡና ኦኬ ከነ ችግሩም ቢሆን አሪፍ ነው፣ ጥሩ ተካሂዷል። የራሳቸው የትግራይ ጀነራሎች ታደሰ ወረደ ጥሩ ተካሂዷል መግለጫ ሰጠ። ሰጥቶ መግለጫ ወጣ። ቲፒኤልኤፍ ወጥቶ አላቀውም እኔ የለበትም። ልክ ነው። ቲፒኤልኤፍ ጊዜ አስተዳደር ውስጥ ያለው ሰዎች ነው ያሉት። እኔም አላቀው እኔም ማናምን ሲል ሲጮህ እኔንም የኬትን ያመጣው ኤርሚያስ ነጭራ ቀረሽ የዲሲዋ ከዛሬ ብዙ አልናገራትም። አሁን በሽተኛ እንደሆነች ቴዎድሮስ አስፋው ሲያነሳ ስለሰማው አቁም ያለው ወይዘው ስለሷ መናገር ጤነኝነት እንደሌለ አሁን ከቴዎድሮስ የሰማዋቸው ነገሮች አሉ ሴንስ ያደረኩት። ግን የወቅቱ በቃ ጥያቄ ሁሉ አዘጋጅተን ጀነራልና ብለን ጀነራል ጥያቄ ሰጥተን አዎ መጥቶ ልክ ነው ኮሚቴ ተቋቁሟል፣ ብሔራዊ ኮሚቴ ነበረ፣ እንዲሰርተናል። የመጀመሪያ ፌዝ፣ ሁለተኛው ፌዝ ወደ ወልቃይት ያኔ ቆመ። ህወሓት እንጠይቃለን። ማን ነው ተፈናቃዮች እንዳይመለሱ ያደረገው? መነሻ እንዳትረሱት። መነሻዬን ማን ነው ተፈናቃዮች እንዳይመለሱ እንቅፋት የሆነው? ሲጠየቁ አይ መዋቅራችን ካልተመለሰ፣ የጸጥታ ኃይላችን ካልተመለሰ፣ ካድሬዎቻችን ካልተመለሱ፣ ታጣቂዎቻችን ካልተመለሱ አንመለስም። ይሄን ያለው ማን ነው? ህወሓት። የትኛው መግባባት ላይ ነው ታጣቂዎቹ ይመለሱ? ታጣቂዎቹ ይመለሱ ከየት የሰማው? የት ስምምነት ላይ ያለው አለ? የብሔራዊ ኮሚቴው ስምምነት ላይ ታጣቂዎቹም አስተዳደሩም ምኑም ይመለሱም ይላል? የለም። እነዚህ ሰዎች እኮ ይስማማሉ፣ ይሄዱና ይሽሩታል። ጀስት ላይክ የህወሓት ደብረጽዮን ሄደ፣ ሰርተፊኬቱን ወሰደ፣ መቀሌ ሲሄድ ቀዳደደው። በምንድን ነው የምታምኗቸው? ብዙ እኮ ልንደግፋቸው ሞክረናል። ከምሬ ነው የምላቸው። ስለዚህ ወልቃይት ለመሄድ አስተዳደሩ መመለስ አለበት፣ የታጣቂያችን መመለስ አለበት፣ መዋቅራችን መዘርጋት አለብን። ይሄ ደግሞ አይሆንም። የፕሪቶሪያ ስምምነትም ይህን አይልም። ፈርምልን ተብሎ ጌታቸው ረዳ ፈርሞ የመጣበት ስምምነት እሱን አይልም። ያላለውን ኬት ታመጣዋለህ? ስለዚህ ከተፈናቃዮች ጋር ድርጅታችን፣ ሰራዊታችን፣ መዋቅራችን አብሮ ካልተመለሰ ብለው ማነው እንቅፋት የሆነው? ጥያቄው እሱ ነው። ከዛስ ምን አይነት ቅስቀሳ ጀመሩ? አይ ድርጅታችን ካልተመለሰማ የትግራይ ህልውና የለውም አሉ። ዳሬ ኮር ፖይንቱ ይሄ ነው። በነገራችን አሁንም አነሳላችሁ።
ውድብና ካልተመለሰ ህዝቡ እንደ ህዝብ ልውና የለውም። ድርጅታችን ይቀድማል፣ ህወሓት ይቀድማል። ከህዝብ ልውና በፊት የድርጅት ልውና ይቀድማል። አይን ያፈጠጠ አይን ያገጠጠ መግለጫ። አንዱ ቲፒኤልኤፍ የተበተነው በዛ ነው። በነገራችን የቀድሞ አለቃዬ የህወሓት የኦዲትና ቁጥጥር ኮሚሽን ተክለ ብርሃን የኦዲትና ቁጥጥር ኮሚሽን ሰብሳቢያቸው ለቆ ወጣው በዚህ ነው። በጣም እኔ ህወሓትን ስናገር ከሚከብደኝ አንዱ ተክለ ብርሃንን ሳይ ነው። በነገራችን እግዚአብሔር ይወቅ፣ ግን ተናገር ብባል እጁን በንጹህ ታጥቦ የወጣ በንጹህ ውሃ ታጥቦ የወጣ ሰው ተክለ ብርሃን ነው። 99% ከህወሓት ውስጥ ብልጽግና ካሉ ባለስልጣናት ህወሓትን ትቸው አንድ ተክለ ብርሃን ብትሉኝ እኔ ተክለ ብርሃን እናምነዋለሁ። 99% ነው ያልኩት። ከመቶ ሰዎች አንድ ሰው አስቀንጨ እየቀነሳችሁ ማለት ዛት ማች ማምነው ሰው ነው። በነገራችን ላይ ተክለ ብርሃን ወደ ትግራይ ሲሄድ ጃኬቱን በሻንጣ ይዞ የሄደ ሰው ነው። አሁን ነው ምን በልቶ እንደሚኖር ራሱ ሳስበው የአዲስ አበባ የካቢኔ አባል ባይዘ የቅም ግንባታ ኃላፊ የፓርቲ ጽህፈት ቤት ምናምን ተክለ ብርሃን አለቃዬ ነበር። አንዳንዴ የሚከብደኝም እንደ ተክለ ብርሃን ያሉ ሰዎችን ስመለከት ነው። አስፋራስ ማይ ኖሌጅ ነው ያልኩት፣ ሌላ ነገር አላቅም። በእርግጠኝነት ግን እጁን ታጥቦ ከሄዱ ሰዎች ተብዬ ቢደረደሩልኝ ደሆል ኢፒአርዴፍ 10 ጣቴን ይዤ ሮጬ ምነካው ተክለ ብርሃን። ተክለ ብርሃን ለቆ የወጣው ደንግጦ ነው። ውድብና ትቅደም ከትግራይ ህዝብ ሲሉ ደነገጠ፣ ጥሎ ወጣ። ምንድነው የምታወሩት ብሎ ህዝብ ነው እንጂ የሚቀድመው እንዴት ድርጅት ይቅደም ትላላችሁ? ህዝብ ከዳነ ነው እኮ ድርጅት የሚድነው። ድርጅት ሲድን ነው ህዝብ የሚድነው የምትሉት ምንድነው የምታወሩት? አቋማቸው እሱ ነው። በነገራችን ላይ በጣም አደገኛ አቋም። በጣም ህዝቡ እያለቀበት ያለው ጽንሰ ሐሳብ ቲዮሪ የምንበለው ምን ይሄ ኮንሴፕት ነው። ህወሓት ከህዝቡ ይበልጣል። ስብከቱ ከህዝቡ በልጣለሁ ብሎ ነው የሚሰብከው። የዛ ህዝብ የህልውና መሰረት እኔ ነኝ ብሎ ነው የሚያስበው። እኔ ከሌለው ህዝብ ይጠፋል ብሎ ነው የሚያስበው። የሁሉም ችግሮች ማጠንጠኛ ይሄ ነው። በነገራችን ትግራይ ውስጥ ያለው እኔ ከሌለው የለህም፣ እኔ ከሌለውም የለህም የሚል አስተሳሰብ ማለት ነው። ድርጅት ከህዝብ በላይ ሲሆን ማለት ነው። ምን ሰማው እሱ ነው። ኤርትራናይዜሽን ኦፍ ኢትዮጵያ ትግራይ ማለት እሱ ነው። ቴንክ ዩ ሃለዋት ዝምልከት ዘሕስበካ ናይ ውድብና ሃለዋት ዝምልከት ዘሕስበካ ምዃኑ አልዒልካ ኣለኻ ብጣዕሚ ዝገርም እዩ። ኣብ ኩሎም መድረኻት ዝተመዛበለ ህዝብና በይኑ ይኹን ምሰብ ከከባቢኡ ዘሎ ህዝቢ ክነማይጥ ከለና ከም ውድብ ብዛዕባ ሽግሩ፣ ብዛዕባ መከሩ፣ ብዛዕባ ዝነብሮ ዘሎ ሕሱም ናብራ ይዛረብ እዩ። ግን ንቅድም ውድበይ ተሃልወለ እዩ
تا نابوتانا خنملس ونس ودبنا تحلولنا يلي كل غزي زقرب زي كاب تمازامل تزمصص أكاليز مصص قد ما كله ودنا أنا الحمد زعما الله سيكون نسينا ندلل يالنا كن ودك حس كان تاني ودنا لا أول بينات دكنا فردينا مسوات خفينا مبزي ودك تاركو ودك أبطلنا بالأسفر عتقوي دحنا وزع حد علي عاوز ملون نسي ተፈናቃዮቹን ስንጠይቃቸው አለች መንጆሪ ነው አይ ድርጅታችን ነው ከድርጅታችን ጋር ነው የምንሄደው ድርጅታችን ይቀድማል ውድብና ይቀድማል እንዲህ ያለ አመለካከት አስተሳሰብ ነው ያን ህዝብ እያጠፋ ያለው አስተሳሰብ በነገራችን የዛ ህዝብ በሽታ ይሄ ነው ሌላ አይደለም ማጠንጠኛው ነው እያልኩ ያለሁት ይሄ ካለ ሌላ አመለካከት መቀበል አይችልም ባይዘው ይሄ አስተሳሰብ ካለ ሌላ ነገር ሌላ ሁሉ ጠላት ይሆናል ከዛው ኢቪል ነው የሚሆነው ትላንት የሰማችሁት አንድ አፍታ ላይ ቃለ መጠይቅ ሳደርግ አንዱ ኢሹ ይሄን ያነሳሁት ከኛ ውጪ ወደ ውጪ ነው ሌላው ጠላት ነው the moment የውድብና አካል ካልሆን ካንተ ጠላት ነህ ከውድብና ውጪ ሆነ ተጋሩ መሆን አትችልም ኤርትራናይዜሽን ኦፍ ትግራይ ያልኳችሁ አንዱ እሱ ነው ሻቢያ ሳትሆን ኤርትራዊ መሆን አትችልም ይሄን ያለችው ፈትለ ወርቅ በደንብ ካልሰማ ስሟት ተፈናቃዮቹ ጠቅላላ ስንጠይቅ ምን ስንላቸው ውድብና ነው የምንሄደው ከድርጅቱ ጋር ነው የምንሄደው አሉን ያው on the behalf of ተፈናቃዮች ነው እየተናገረች ያለችው ሃለዋት ዝምልከት ዝሕስበካ ናይ ውድብና ሃለዋት ዝምልከት ዝሕስበካ ምዃኑ አልዒልካ ኣለኻ ብጣዕሚ ዝገርም እዩ ኣብ ኩሎም መድረኻት ዝተመዛበለ ህዝብና በይኑ ይኹን ምሰብ ከከባቢኡ ዘሎ ህዝቢ ክነማይ ከለና ከም ውድብ ብዛዕባ ሽግሩ ብዛዕባ መከሩ ብዛዕባ ዝነብሮ ዘሎ ሕሱም ናብራ ይዛረብ እዩ ግን ንቅድም ውድብ ኣይተሃልወለ እዩ تا نابوتانا خنملس ونس ودبنا تحلولنا يلي كل غزي زقرب زي ድርጅታችን ነው ውድብና ማለት ድርጅታችን ማለት ነው ህዋት ማለት ነው በሁሉም መድረኮች በሄድንባቸው ያናገርናቸው ሰዎች ውድብና እያሉ ነው ድርጅታችን እያሉ ነው ይቀድማል የነገሮች ሁሉ ማጠንጠኛ ይሄ ነው በነገራችን ላይ የጸቡ ምክንያት ይሄ ነው ነጌታቸው ረዳ ምንድነው የምትሉት ህዝቡ ይቅደም የተሰነጠቁትን በዛ ነው ተክለብራንን ነግራቸዋለሁ ኦዲት ኮሚሽነሩ ነው ነጌታቸው የሚወጡት በዚህ ነው የወጡት እኮ በሌላ አይደለም አንዱ ዋናው እኮ የወጡበት አንዱ ምክንያት ይሄ ነው ህዝብ ሲቀድም ነው የምን ድርጅት የምትሉት ድርጅት ቀጥሎ የሚመጣ ነው አይ ድርጅት ነው የሚቀድመው እኛ ካልዳንን ህዝብ አይዳንም የኛ መዳን ነው ድርጅት ህዝቡን የሚያድነው ህዝብ ያንሳል ከድርጅት ማለት ነው ድርጅት ይበልጣል ከህዝብ ማለት ነው ድርጅት አለ ወይ ይሄ ከምርጫ ቦርድ ጋር ተያይዞ ያለውን ህጋዊነት ሳይሆን በዋናነት አሁን ላይ ከትግራይ ክልል የሚወጡ መረጃዎች የሚያመላክቱት ህዋት እየተዘወረ ያለው በጦር አዛዦቹ ነው ይህ ከሆነ ደግሞ ድርጅቱ በእርግጥ ህልውናው አለ ወይ አው ቀደም እኮ ላነሳል የፈለኩት እሱ ነው ዘሩ ህዋት የፖለቲካ ድርጅት ብቻ አይደለም ህዋት የጦር ሰራዊትም ነው
ህወሓት ህዝብም ነው እኮ እያልኩ ነው ያለሁት። በትግራይ ህዝብና በኔ መካከል ልዩነት የለም ብሎ እኮ ነው የሚያስበው። ሁሉም የትግራይ ህዝብ ህወሓት ነው ብሎ እኮ የሚያስብ ሁሉም ህወሓት የትግራይ ህዝብ ነው ሁሉም የትግራይ ህዝብ ህወሓት ነው ብሎ የሚያስብ ነው። የሆነ ከዛ ውስጥ አይደለን የሚሉ ካሉ ኢቭሎች ናቸው። በነገራችን ጸረ ትግራዮች ናቸው። ኢሚዲየትሊ ከትግራይነት ይፋቃሉ። አንተ ዘ ሞመንት ቲፒኤልኤፍ አይደለውም ብለህ ከተነሳ ከትግራዋይነት ነው የምትፋቀው። በነገራችን ላይ ትገለላለህ፣ ትፋቃለህ። ስለዚህ ህወሓት ማለት ህዝብም ነው። ህወሓት ማለት ፖለቲካ ፓርቲም ነው፣ ድርጅት ነው። ህወሓት ማለት ታጣቂ ነው። በየጊዜው በየዘመኑ የቱ ጎልቶ ይወጣል የሚለው ነው ልንከራከር የምንችለው። በአንድ ወቅት የፖለቲካ ድርጅትነቱ ጎልቶ ሊወጣ ይችላል። በአንድ ወቅት የታጣቂነቱ ጎልቶ ሊወጣ ይችላል። ናው አሁን ወደ ጥያቄ ልምጣና በዚህ ሰዓት ህወሓት ጎልቶ የወጣው ማኒፌስት ያደረገው በታጣቂነቱ ነው። ማኒፌስት ያደረገው የመልኩ ገጽታው የትኛው ሰፊውን ስፔስ ይይዛል የሚል ካልሆነ በስተቀር ሚሊታንትነቱ ህወሓት ነው። አንደኛው እሱ ነው። ሁለተኛ ህወሓት አለ ወይ የሚል ጥያቄ አይ ቲንክ ጥሩ ጥያቄ ነው። ብዙ ሰዎች ህወሓት ጠፍቷል ወዘተ ወዘተ ሲሉም ስለማይ ማለት ነው። ህወሓት ሌጋል ስታተሱን አጥቷል፣ እውነት ነው። ህጋዊ ሰውነቱን አጥቷል። ነገር ግን የበለጠ ወደ ሽብርተኝነት እየሄደ ያለ ለዚህ ነው እኔ ከፊል መንግስት ሽብርተኛ ነው ያልኩ ወይም ሽብርተኛ ከፊል መንግስት ነው ያልኩ። ሌጋል ስታተሱን ስላጣ አሁን ማጣት አለበት የለበትም ተጠያቂ ማን ነው እሱ ላይ በኋላ ልንመጣ እንችላለን ጥያቄ ካለ። ነገር ግን ያደራጀው መዋቅር የያዘው ሀብት ያካበተው ሚሊቴሪ ወይም ታጣቂ ጀነራሎቹ ምኖቹን ጨምረ ከህዝብ ውስጥ የሚያገኘው መዋቅራዊ አቅም ታክስ ይሰበስባል፣ ሂውማን ትራፊኪንግ ይሰራል፣ ማዕድን ቆፍሮ ይወስዳል። ከነዚህ ተነስተ ወደ አደገኛ በጣም አስፈሪ ወደሆነ የሽብርተኛ ኃይል ነው እየተቀየረ ያለው። ስለዚህ ወደ በጣም አስፈሪነት ተቀይሯል ህወሓት እንጂ ህወሓት ጠፍቷል እድሜውን አልቋል ምናምን የሚባለው ነገር ከሌጋል ከህግ አንፃር ካየነው በስተቀር ነው እንጂ በጣም ወደ አደገኛ ቅድም እንዳልኩ የክርስቲያናዊ ታሊባን ወይም አይኤስአይኤስ ወደሚሄድበት ነገር ነው እየሄደ ያለው። ተጠያቂ ነው ልናነሳ እንችላለን። ስለዚህ በአንድ በኩል አልጠፋም፣ በሌላ በኩል ማኒፌስት የሚያደርግበት መንገድ እንደ ሚሊቴሪ ጎልቶ ሊወጣ ይችላል፣ እንደ ህዝብ ጎልቶ ሊወጣ ይችላል። ህዝብ ነኝ ብሎ ህዝቡም ተቀብሎት እነ ጀነራል ሳሞራ የኑስ እኮ አንድ ሰሞን ህወሓት ማለት የትግራይ ህዝብ ማለት እኮ ህወሓት ነው ብሎ እኮ በአደባባይ ተናግረዋል። እንደ ህዝብ ማኒፌስት የሚያደርግበት ጊዜ አለ። እንደ ቢዝነስ ደግሞ እንደ ኤፈርት ትልቅ የቢዝነስ ኦሊጋርኪ ሆኖ ማኒፌስት የሚያደርግበት ጊዜ አለ። እንደ ኤንጂኦ ማለት እነዚህ ጥረት ምናምን የሚባሉ ምንድነው ማረት የሚባሉ ትግራይ ልማት ማህበር ቲዲኤፍ እንደነሱ ደግሞ ማኒፌስት የሚያደርግበት ጊዜ አለ እና የሁሉንም አይነት ባህሪ ይዞ ነው የሚመጣው እና በጣም ወደ አስፈሪ ኃይል ነው የተቀየረው እንጂ ህወሓት አልጠፋም አለ ዘሩ። ይሄ ነው እውነቱ። በቃ ይሄ ነው ዋናውን ጉዳይ። ከፈለጋችሁ አንድ አፍታ ሄዱ፣ ሙሉ ፕሮግራሙን ተከታተሉት። የማስታወሻዬንም ኮር ፖይንት እዛ ላይ ፓርት ዋንን ታገኙታላችሁ። የተወሰነውን ቆርጠንም እኛ ላይ አስተላልፈነዋል። የተወሰነውን ሳመሪ ማየት ከፈለጋችሁም ማታ ቆርጠን አስተላልፈነዋል። ትልቁ ቁም ነገር ግን ይሄ ነው። ትልቁ ፖይንት በህወሓት ስሌት የትግራይ ህዝብ ከህወሓት ያንሳል። ይሄ ነው ቁም ነገሩ። ይሄንን ኦሪንቴሽን ውሰዱና በእያንዳንዱ ነገሩ ሰንቅሩት ምን ማለት እንደሆነ። ስለዚህ የትግራይ ህዝብ ሌዛን ህወሓት ማለት ነው፣ ወይም ደግሞ ህወሓት ግሬተር ዛን የትግራይ ህዝብ ማለት ነው። የዚህ ሳቤ ወዴት ነው የሚወስደው? የሁሉ ነገር ማጠንጠኛ ከሆነ ደግሞ ምን ማለት ነው? እችን እንድታውቁት ነው እንድትገነዘቡት የፈለጉት። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። መልካም ቀን።
ሜሪትስ ፕሮፐርቲ እንኳን ለፈረንጆቹ አዲስ ዓመት በሰላም አደረሳችሁ እያለ ከ35% ታላቅ የዋጋ ቅናሽ ጋር ተመልሷል። ሜሪትስ ፕሮፐርቲ ባለ 1 መኝታ ሽያጭ ማጠናቀቃችንን ከወዲሁ እየገለጽን ባለ 2ና ባለ 3 መኝታ አፓርትመንቶችን በጥሬ ገንዘብ ለሚከፍሉ በካሬ 68000 ብር የ35% ቅናሽ የተደረገባቸውን የመኖሪያ አፓርትመንቶች ይዞሎት ቀርበዋል። ይህ ሳይት ከቤተ መንግስት አቅራቢያ ላይ የሚገኝ ሲሆን አራዳ ፓርክና ፍሬንድሺፕ ፓርክን ከፊትና ከኋላ እየተመለከቱ ይኑሩ ይሎታል። ባለ 2 መኝታ በ6.4 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ8.8 ሚሊዮን ብር አጠቃላይ ክፍያ አቀርቦላችኋል። በዚህ ቅንጡ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃቸውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትን በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሜሪትስ ፕሮፐርቲ እንኳን ለፈረንጆ